በጌታ የተወደዳችሁ ቅዱሳን ወገኖች እንዴት ናቸው? ሁሉ ሰላም ነው? እግዚአብሔር ይመስገን። እኔ ስሜ ቤኩማ ሱራ ነው የሚባለው፣ አገልጋይ ነኝ። ስለ ዳግም ምጽአት፣ ስለ ክርስቶስ ምጽአት በአንድ 3 ወይም 4 ቪዲዮዎች ወደ እናንተ ለመምጣት ነው ያሰብኩት። የኔ ዩቱብ በአፋን ኦሮሞ ሉበቤኩማ ተብሎ ነው ያለው። ማግኘት ትችላላችሁ ማለት ነው። ኢየሱስ ክርስቶስ ይመጣል። የኢየሱስ ክርስቶስ መምጣት ጥያቄ የለውም። በሱ ላይ ሁሉም ክርስቲያኖች ይስማሙበታል። በተለያዩ ዲኖሚኔሽን ወይም መሰረተ እምነት የሚከተሉ ሰዎች በዚህ ጉዳይ ይስማሙበታል። በክርስቶስ ምጽአት ላይ ይስማሙበታል። እሱን ከመጽሐፍ ቅዱስ ውስጥ እናነሳለን፣ እናያለን። ኢየሱስ ዳግም መምጣቱ እርግጠኛ ነው። ዮሐንስ 14 ከ1 እስከ 3 ያለው ቃል ስታነቡ እንደዚህ ይላል፣ ልባችሁ አይታወክ፣ ሄጄ ስፍራ አዘጋጅላችኋለሁ። ሄጄም ስፍራ ባዘጋጅላችሁ ደግሞ እመጣለሁ፣ እኔ ባለሁበት እናንተ ደግሞ እንድትሆኑ ወደ ራሴ እወስዳቸዋለሁ። ይህንን የተናገረው የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው። ስለዚህ በዚህ ጥቅስ መሰረት የኢየሱስ ክርስቶስ መምጣት እርግጠኛ ነው ማለት ነው። ለዚህም ደግሞ ምስክሮች አሉን። የኢየሱስ ክርስቶስ ዳግም መምጣቱን የሚመሰክሩ ወይም ደግሞ መጽሐፍ ቅዱስ የሚነግረን ምስክሮች አሉ። የሐዋርያት ሥራ ምዕራፍ 1 ከ9 እስከ 11 ስትመለከቱ ይህ ከእናንተ ወደ ሰማይ የተወሰደው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ይላል። ይህንን ደግሞ የተናገረው መላእክት ነው። የመላእክት ምስክርነት ነው። አሁን የምታዩ እናንተ ሰዎች እያያችሁ ወደ ሰማይ የወጣው እንደዚሁ ተመልሶ ይመጣል ብሎ ይላል። ክርስቶስ ኢየሱስ ከሙታን ሲነሳ ሴቶቹ ሂዶ ያገኙት መልአክን ነበር። ሕያዋን በሙታን መካከል ለምን ትፈልጋላችሁ? የለም እዚህ ተነስቷል ብሎ ያሉ እነሱ ናቸው። ኢየሱስ ክርስቶስ መምጣት እንግዲህ የመላእክት ምስክርነት አለ። ከሰማይ የመጣው መልአክ እንደዚህ ብሎ መስክሯል። መጽሐፍ ቅዱስ እንደሱ ነው ምነግረን። ዳግም ምጽአቱ እንዴት ይሆናል የምለው እሱ ላይ ነው እንግዲህ የብዙ ሰዎች ጥያቄ የሚሆነው። እኔ ሰማለሁ ሶሻል ሚዲያ ላይ በተለይ ባለፈ ጊዜ የኢራንና የአሜሪካ የእስራኤል ጦርነት በነበረ ጊዜ ኢንፋክት አሁንም ያው የመጨረሻ ውሳኔ አላገኘም፣ ግን በነበረ ጊዜ ሚዲያ ላይ ስለዚህ ስለ ሚድል ኢስት ስለ መጨረሻው ዘመን ብዙ ነው ሚዲያ ላይ እየሰማን የነበረው። ግን ኢየሱስ ክርስቶስ ሲመጣ ዳግም ሲመጣ እንዴት ነው የሚመጣ? መጀመሪያ ሲመጣ የሰውን ልጅ ለማዳን ሲመጣ የሰውን ሥጋ ነስተው ራሱን ባዶ አድርገው ጳውሎስ በፊልጵስዩስ ምዕራፍ 2 ላይ እንደሚናገረው ራሱን ባዶ አደረገ፣ ከአምላክ ጋር መተካከልን አልፈለገም፣ የባሪያ ምሳሌ ይዞ ተወለደ፣ እስከ መስቀል ሞት ድረስ የታዘዘ ሆነ ይልና የኢየሱስ ክርስቶስን አመጣጥ የመጀመሪያውን መንግስቱን በዚህ ምድር ላይ ኢየሱስ ክርስቶስ ከ2000 ዓመታት በፊት ስታብሊሽ ለማድረግ በእንዲህ አይነት መልክ ነው የመጣው። እንግዲህ መንፈስ ቅዱስ መጥተው በማርያም ላይ ድንግል ማርያም ጸንሳ ኢየሱስ ክርስቶስን ወለደች። እንደ ማንኛውም ሰው
ፕሮሰሱን ደረጃውን ጠብቆ አደገ ኢየሱስ ክርስቶስ። አሁን የሚመጣው ኢየሱስ እንደዚህ በተወሰነ አካል አንድ ቦታ ላይ ብቻ የሚሆን ነው? በዚህ በረከሰችው ምድር ላይ እንደገና በዛ ታላቅ ክብር ይመጣል ኢየሱስ ክርስቶስ ወይስ እንዴት ነው የሚመጣው? መጽሐፍ ቅዱስ ምንድን ነው የምለው ነው እንግዲህ ጥያቄው፣ ትልቁ ጥያቄ እሱ ነው። መጽሐፍ ቅዱስ ምን ይላል? አንደኛ ኢየሱስ ክርስቶስ ዳግም ሲመጣ በክብር ይመጣ ይላል። ማቴዎስ 24 ቁጥር 30 ላይ እግዚአብሔር ቃል እንደዚህ ይላል፣ የሰው ልጅ በሰማይ ዳመና በኃይልና በታላቅ ክብር ሲመጣ ያዩታል። ማነው ይህንን ያለው? ኢየሱስ ራሱ ነው እንደዚህ ያለው። የሰው ልጅ ማለት እዚህ ጋር የሰው ልጅ ብሎ የተጠቀመው ራሱን ነው። ኢየሱስ ክርስቶስ በሥጋ ሆኖ ነው ይህን ቃል የተናገረው ሰው ልጅ ብሎ ያለው። የሰው ልጅ ተብሎ ስለሱ ትንቢት ተነግሯል እና በታላቅ ክብር በታላቅ አጀብ ነው የሚመጣው። በሰማይ ዳመና በኃይል በታላቅ ክብር ሲመጣ ያዩታል። ሁሉም ያያል። በምድረ ገጽ ላይ ያለው ሕዝብ ያያል። እንዴት ያያል የምለው በዚህኛው አእምሮ ማሰቡ ይከብዳል፣ ግን ያዩታል ይላል። ላይ ያነበብኩት የመልአኩም ምስክርነት እንደዚህ ወደ ላይ ሲወጣ ያያችሁት ጌታ እንደዚሁ ተመልሶ ይመጣል ያያለው። ሁለተኛ ሰው ሁሉ ያያል ነው። በክብር የሚመጣውን ጌታ ሰው ሁሉ ያያል ይላል መጽሐፍ ቅዱስ። ራእይ ምዕራፍ 1 ቁጥር 7 ላይ እነሆ በደመና ይመጣል፣ ዓይንም ሁሉ ያየዋል። በደመና ነው የሚመጣው፣ በክብር ነው የሚመጣው። አሁን በአንድ ድንግል ማኅፀን ውስጥ መጥቶ አይቀምጥም። እንደ ሰው ልጅ ደረጃውን ጠብቆ የሚያድግበት አይደለም። አሁን በታላቅ ክብር በደመና በመላእክት ታጅቦ ይመጣል። ሶስተኛ በታላቅ ድምፅ ይላል። በታላቅ ድምፅ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ በታላቅ ድምፅ ጌታ ራሱ በትእዛዝ ድምፅ በመላእክት አለቃ ድምፅና በእግዚአብሔር መላእክት ከሰማይ ይወርዳል። እግዚአብሔር ይመስገን። ምንት ይሆን ምድር ያነ ያ ታላቅ ድምፅ ከላይ በዛ ሲገለጥ ትሸክም ይሆን? እንግዲህ መጽሐፍ ቅዱስ ሲመጣ ይህንን ይመስላል ይላል። ሶስተኛ በዳግም ምጽአቱ ጊዜ የሚፈጸሙ ነገሮችን ደግሞ ያስቀምጣል። በዚህ ስር ሀሌታሃ የሙታን ትንሣኤ ይሆናል። መጽሐፍ ቅዱስ እንደዚህ ይላል። ዮሐንስ 5:28-29 በመቃብር ያሉ ሁሉ ድምፁን ይሰማሉ። መልካም ያደረጉ ወደ ሕይወት፣ ክፉ ያደረጉ ወደ ፍርድ ይወጣሉ ይላል። እንግዲህ መጽሐፍ ቅዱስ የሙታን ትንሣኤ ይሆናል። እሱ ሲመጣ የሙታን ትንሣኤ ነው የሚሆነው። ያንቀላፉቱ ይነቃሉ፣ ይነሳሉ። መልካም ያደረጉቱ ማለት በክርስቶስ ያመኑ ለመልካም ዘመናቸውን ለመልካም አሳልፈው እየሰጡ ከክፋት የተላቀቁ ከዚህ ዓለም አመፃ የራቁ ራሳቸውን ማንነታቸውን ለጌታቸው አሳልፈው እየሰጡ በዚህ ምድር ላይ ጌታን እያከበሩ እየፈሩ የኖሩ ሁሉ ለዘላለም ሕይወት ወደ ጌታ ይሄዳሉ፣ ከሙታን ይነሳሉ ማለት ነው። እንግዲህ አመፃን ያደረጉ ሁሉ ለፍርድ ነው የምነሱ። ፍርድ ይጠብቃቸዋል።
ሰዎች እዚህ ላይ ቆም ብለን አንድ ነገር እንድናስብ እፈልጋለሁ። መንፈስ ቅዱስ በሕይወታችን ከሚሰጠን ወይም ከሚሰራው ስራ ወይም ፍሬው አንዱ ራስን የመግዛት መንፈስ ይሰጣል። ራሳችን መግዛት የማንችል ከሆነ ከየትኛውም በደልና አመፃ ነፃ መሆን አንችልም። ከሱ ነፃ መሆን የማንችል ከሆነ ደግሞ እንግዲህ ወገኖች ወይ በመጨረሻ የስራችንን ፍሬ መራራም ይሁን ማጨዳችን አይቀርም። ስለዚህ ጌታ ኢየሱስ ክርስቶስ ዳግም ሲመጣ መቃብር ይከፈታል። በመቃብር ያሉ ሁሉ ይላል አዲስን አካል ለብሰው ይነሳሉ። ግማሾቹ ለፍርድ፣ ግማሾቹ ለዘላለም ሕይወት መልካም ያደረጉ ይላል። ሌ ብለን እዚህ ስለ ሁለተኛ አንደኛው ሀ ብለናል። በዚህ ሶስተኛው ስር ሌ የአማኞች ለውጥ ይሆናል። አማኞች ይለወጣሉ። አንደኛ ቆሮንቶስ ምዕራፍ 15 51 እስከ 52 ሁላችንም አንተኛም፣ ነገር ግን ሁላችን እንለወጣለን። ሁላችንም አንተኛም የምለው ቃል ሁላችንም የዚህን ሥጋ ሞት ሳናይ ሊመጣ ይችላል። ነገር ግን ይሄ አካል ይለወጣል። በዚህኛው አካል በፊቱ መቆም ስለማይቻል ይሄኛው አካል ይለወጣል ማለት ነው። ስለዚህ እንለወጣለን ማለት ነው። ይሄ ክፍል ይሄንን ነው የሚያሳየን። ሁላችን አንተኛም የምለው አንሞትም፣ አንቀበርም ማለት ነው። ከላይ እንዳየነው መቃብር ውስጥ ያሉ ድምፁን ይሰማሉ ነው። ድምፁን ይሰማሉ። ስርዓቱ በእግዚአብሔር እጅ ውስጥ ነው፣ በእኛ እጅ አይደለም። የሞቱ ዘመዶቻችን፣ ጓደኞቻችን፣ ቅዱሳን የሆኑ ሌሎችም ይሰሙታል። እዚህ ጋር ደግሞ በሕይወትም እያለን ሊመጣ ይችላል፣ ግን እንለወጣለን። እንዴት ነው የምንለወጠው? ከአእምሮ በላይ የሆነ የእግዚአብሔር ሐሳብ ነው፣ ግን እንለወጣለን። ይሄኛውን ቁርበት እንጥላለን። ይህ ከአፈር የመጣው ወደ አፈር ይመለሳል። ስርዓቱ ይህንን ይመስላል። እሱ ከላይ ሲመጣ ከይህንን እንደገና ይህን ደካማ ስጋ ለብሰን ከእሱ ጋር አንቀጥልም። ነገሮች ሁሉ ይለወጣሉ። የዓለም ስርዓት ይለወጣል። የፍጥረታት ስርዓት ይለወጣል። ምድር ከፊቱ ሸሸችን አይደለም ብለው የእግዚአብሔር ቃል። ስለዚህ ስርዓቱ ይህንን ይመስላል። ኢየሱስ ክርስቶስ እንግዲህ ወደ ምልከታዎቹ ማለት የሰዎችን አመለካከት የምናነሳበት ክፍል ይኖረዋል። ይህንን አመሩሃ ላይ ያለውን ሀሳብ ተናግሬ ይሄኛውን እዚህ ጋር አቆማለሁ። ፓርት ዋን ወይም ክፍል አንድ የምንለው ማለት ነው። የመጨረሻ ፍርድ ይሆናል። ማቴዎስ 25 ከ31 እስከ 26 ስትመለከቱ ኢየሱስ በክብሩ ሲመጣ ሕዝቦችን እንደ እረኛ በጎችንና ፍየሎችን እንደሚለይ ይፈርዳል ይላል። ጌታ ኢየሱስ ክርስቶስ ሲመጣ በዚህ በማቴዎስ 25 መሰረት ኢየሱስን የተናገረው እሱን ቃል ያስተማረው መሰረት ይለያል። ኢየሱስ ክርስቶስ ፍርድ ይሆናል ማለት ነው። በጎቹም በቀኙ እነዚህ ጻድቃን ናቸው። በጎች ጻድቃንን ቅዱሳንን በክርስቶስ አምኖ ንስሐ ገብቶ የታጠቡትን ጌታ ያጸደቃቸውን ሰዎች ነው የሚያመለክተው እና በግራ ያሉትን በፍየል የተጠቀሱ ምሳሌ የተወሰደው በጌታ ያላመኑና አምኖም ለጌታ ያልኖሩትን ሰዎች ያጠቃልላል። እንግዲህ የመጨረሻ ፍርድ ይሆናል ይላል። የኢየሱስ መምጣት ይህንን ይመስላል። እንግዲህ መጽሐፍ ቅዱስ እንደዚህ ይናገራል። የተለያየ አመለካከቶች አሉ።
ሺህ ዘመነ መንግስት ኢየሱስ ክርስቶስ መጥቶ ለ1000 ዓመታት ይነግሳል ብሎ ይምሏል። በምን አካል ነው የምነግሰው? እንዴት ይነግሳል ብለውን ፓርት 2 ላይ እንቀጥላለን። ስለሰማችሁኝ ሼርም ስለምታደርጉ ሰብስክራይብም ስለምታደርጉ ያላደረጋችሁ አመሰግናለሁ። በእውነት ከልቤ አመሰግናለሁ። እግዚአብሔር ቃል ስሙ። ይሄ የማንም ሰው ልጅ የመጨረሻው የህይወቱ ምዕራፍ ነው። ሰዎች እኮ በተለያየ መንገድ ይተረጉሙታል እንጂ የመጨረሻ ዘመን እንዳለ ለፍጥረት ማብቂያ እንዳለ ያምናሉ። ይህ ስርዓት ዓለማዊ ስርዓት እንደዚህ ያለው ስርዓት እንደማይቀጥል ለዘላለም ይሄ ኢንጀስቲስ የሞላበት የወደቀ ዓለም እንደማይቀጥል ሁሉም ያምናል። ስፔሲፊካሊ ኢየሱስ ክርስቶስ መጥተው ግን የነገረን ይህንን ይመስላል። መጽሐፍ ቅዱስ የእግዚአብሔርን ሐሳብ የሚነግረን የእግዚአብሔር ቃል ሆነው እንደዚህ ነው እንግዲህ የሚናገረው። ክፍል 2 ደግሞ ቪዲዮዎችን እንቀጥላለን። አመሰግናለን። እግዚአብሔር የሰማነው ቃል ይባርክልን። ተዘጋጅታችሁ ኑሩ። ምናልባት ወንድሜ ሆይ ብዙ ዘመን በዚህ ምድር ላይ የምትኖር የመሰለ የልብን ሐሳብ ፈቃድ እየፈጸምክ የምትኖር ሰው ቆም ብለህ ስለ ራስህ አስብ። ስልጣኑም ያልፋል፣ ሀብቱም ያልፋል፣ ጤንነትም ያልፋል፣ ሁሉ ነገር ያልፋል፣ መልክም ያልፋል። ይሄ ያንተ የመጨረሻ ያንተ የህይወት መዳረሻ ነው። ስለዚህ ወገኔ ሆይ ቆም ብለህ አስብ። ግድ የለም ስማ፣ እግዚአብሔርን ቃል አንብብ፣ አጥና የመጽሐፍ ቅዱስን ቃል። ስለ ኃጢአት ውጤት፣ ስለ ጽድቅ እንዴት መዳን እንዳለብን ከመጽሐፍ ቅዱስ ውጭ የሚነግረኝ ነገር የለም። ብዙ መጽሐፍ ተጽፏል፣ ግን ስለዚህ እውነት የሚያስተምር ከመጽሐፍ ቅዱስ ውጭ የለም። የአባቴ እምነት ብለህ ራስን አታታልል። ዛሬ እግዚአብሔር ጊዜ ሰጥቷልና ባለ ጊዜ ውስጥ ተጠቀም። እግዚአብሔር የሰማነው ቃል ባርክልን። ጌታ ሁላችንን ይወደናል።